አሁን ደግሞ ይዣችሁ የምጓዘው እስራኤል ስላከናወነች በሶሪያ ውስጥ ያለውን ሁኔታ ይሆናል ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ እስራኤል የነበረችበት የደህንነት ስጋት እጅግ ከባድ ነበረ። በዚህ አስቸጋሪ ወቅት ካሚል በሚባል በውሸት ስም የተሰየመው ኤል ኮሄን የሶሪያን የውስጥ አዋቂነት በመጠቀም እስራኤልን ከታላቅ አደጋ ያዳናት ድንቅ ሰላይ ነበረ። ኤል ኮሄን የተወለደው ግብጽ ነው። በቋንቋ ችሎታው፣ በብልህነቱ፣ በፎቶግራፍ ትውስታ የሚታወቅ ነበረ። ሞሳድ ይሄንን ሰው በመመልመል በመጀመሪያ አርጀንቲና እንዲሄድ አደረገው። እዚያ እንደ ሀብታም ወይም ደግሞ የሶሪያ ነጋዴ በመምሰል ከሶሪያ ዲፕሎማቶች ጋር የቅርብ ወዳጅነት መሰረተ። ይህም በ1962 ወደ ሶሪያ ዋና ከተማ ደማስቆ ሲገባ ቀድሞ የተፈጠረለት መልካም ዝና ከፍተኛ የፖለቲካና የወታደራዊ ባለስልጣናት ማዕከል ውስጥ እንዲገባ አስቻለው። ከሶሪያ ከፍተኛ አመራሮች ጋር ባደረገው ቅርበት የመከላከያ ሚኒስትር ሊሆን የሚችልበት ደረጃ ላይ ደርሶ ነበር ማለት ነው። እንግዲህ ይህ ደግሞ እጅግ ሚስጥራዊ የሆኑ ወታደራዊ መረጃዎችን እንዲያገኝ ያደረገው የሶሪያ ምሽጎችን በጎላን ኮረብታ ሲጎበኝ ለወታደሮቹ ጥላ ይሆን ዘንድ ዛፎች እንዲተከሉ መከረ። በኋላ ግን እስራኤል እነዚህን ዛፎች የጦር መነጣጠሪያ ምልክት አድርጋ በመጠቀም ድል እንድትቀናጅ ረድቷታል ማለት ነው። እንግዲህ ወታደሮቹ ባሉበት በምሽጎቹ ቦታ ጋር ማለት ነው ለወታደሮቹ ለእያንዳንዳቸው መጠለያ ይሆን ዘንድ ዛፎች ይተካል ብሎ በነገራቸው መሰረት እንግዲህ ይህ ስልት ደግሞ ለእስራኤል የኢላማ መምቻ ቦታ ሆኖ አገልግሏታል ማለት ነው። እንግዲህ ሶሪያ የዮርዳኖስ ወንዝ ለመቀየር ያቀደች ወይም ደግሞ ፍሰቱን ለመቀነስ ያቀደችውን እቅድ ለሞሳድ በመግለጽ እስራኤል ያንን መሰረተ ልማት አጥታ እንድታከሽፍ አድርጓል። ኮሄን ከሰጠው መረጃ ብዛት የተነሳ በራሱ ላይ ጥንቃቄ ማድረግ ተሳነው። ምንም እንኳን የደህንነት ባለስልጣናት በተደጋጋሚ ማስጠንቀቂያ በሰጡትም ከመጠን ያለፈ የሬዲዮ ስርጭት መላኩ ለሶሪያ መረጃ አቀባዮች ጥርጣሬ ፈጠረ ማለት ነው። በጥር 1965 የሶሪያ የደህንነት መስሪያ ቤት በሶቪየት ህብረት ቴክኖሎጂ ታግዞ የሬዲዮ ምልክትን በመከታተል በቤት ውስጥ ያለ እጅ ከፍንጅ ያዘው። ግንቦት 18 ቀን 1965 ዓ.ም ኮሄን ደማስቆ በሚገኘው ማርጅ አደባባይ ላይ በአደባባይ ተሰቀለ። ኤል ኮሄን የህይወት መስዋዕት በመክፈል ለሀገሩ የሰራው ስራ ዛሬ ድረስ በዓለም የስለላ ታሪክ ውስጥ በአስገራሚነቱ በስኬታማነቱ እንደ ዋና ማጠቀሻ ሆኖ ይወሰዳል ማለት ነው። እንግዲህ አሁንም ጉዟችንን እንደቀጠልን የሚያማምሩ ቦታዎችን እያሳያችሁ እያስጎበኛችሁ እንደሆነ እገምታለሁ። በነገራችን ላይ የሞሳድ የስለላ ድርጅት አሁንም እንግዲህ እየነገርኩ ምን ያክል አስገራሚ ቴክኖሎጂዎችን እንደሚጠቀም ደግሞ አሁን እነግራችኋለሁ ማለት ነው። መልካም ጊዜ እመኝላችኋለሁ በድጋሚ። ይህን ጉዞ እንደወደዳችሁ ተስፋ አረጋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ላይክ ይህን ቪዲዮ ካያችሁ ላይክ ማድረጋችሁ እንዳትረሱ ማለት ነው። አሁን ደግሞ ስለ ሞሳድ ስለ ቴክኖሎጂ ነግራችኋለሁ። በሞሳድ የስለላ ስኬት የሚመነጨው ከባህላዊ የሰው ኃይልና ከፍተኛ ቴክኖሎጂ ቅንጅት ነው ማለት ነው። እንግዲህ ድርጅቱ በዓለም ዙሪያ ያሉ ኢላማዎችን ለመቆጣጠር፣ ለመከታተል፣ ለማጥቃት የሚጠቀምባቸው መሳሪያዎች ከሳይንስ ልቦለድ ፊልሞች የማይተናነሱ የቴክኖሎጂ ውጤቶችን ነው ማለት ነው። ሞሳድ እንደ ፔንጋስ ያሉ እጅግ ውስብስብ የሶፍትዌሮች ፕሮጀክቶችን ይጠቀማል። እነዚህ ቫይረሶች የኢላማው ስልክ ውስጥ በመግባት መልእክቶችን፣ ጥሪዎችን፣ የካሜራና የድምጽ መቅረጫዎችን ሙሉ በሙሉ የመቆጣጠር አቅም አላቸው ማለት ነው። እንግዲህ የሞሳድ ወኪሎች ትናንሽ ካሜራዎችን እና የድምጽ መቅረጫዎችን በመጠቀም እጅግ በተጠባበቁ ህንጻዎች ውስጥ ሳይቀር መረጃ ይሰበስባሉ ማለት ነው። እንግዲህ ለምሳሌ እጅግ በጣም በረቀቀ መልኩ ከተቀመጡ የሌዘር ማይክሮፎኖች በመታገዝ ከኪሎሜትሮች ርቀት ላይ ያለ መስኮት ላይ የሚፈጠን ንዝረትን በመቀበል በክፍል ውስጥ የሚደረገው የድምጽ ንግግር መቅዳት ይችላሉ። ድርጅቱ በዓለም ዙሪያ የሚሰበሰበውን በሚሊዮን የሚቆጠሩ መረጃዎች ለመተንተን ሰው ሰራሽ አስተውሎት ይጠቀማል። ይህ ቴክኖሎጂ በየቀኑ ከሚመጡት ምላሾች፣ የድምጽ መረጃዎችና የባንክ እንቅስቃሴዎች ውስጥ የጥርጣሬ መልእክት የሚያሳዩትን ግለሰቦች በመለየት ለወኪሎቹ ቀዳሚ መረጃ ይሰጣሉ ማለት ነው። ለረጅም ሰዓታት አየር ላይ በመቆም የማያቋርጥ ምስል የሚያስተላልፉ ድሮኖች ሞሳድ የኢላማውን እንቅስቃሴ በቅጽበት እንዲከታተል ያስችለዋል። አንዳንድ ድሮኖች እጅግ ጥቃቅን በመሆናቸው በግድግዳ ስንጥቅ ውስጥ እንኳን መግባት አቅም ያላቸው ናቸው ማለት ነው። እንግዲህ በሰማይ ላይ የሚገኙ የላቁ ሳተላይቶች የሞሳድ ወኪሎች የትኛውንም የዓለም ክፍል በመደበኛነት እንዲያገኙት ያስችላቸዋል። እነዚህ ካሜራዎች ከመሬት ላይ ያለን የሰሌዳ ቁጥር ወይም የሰውን ፊት በግልጽ የመለየት አቅም አላቸው ማለት ነው። እንግዲህ ሞሳድ ያለው ቴክኖሎጂ ከዚህም በላይ ነው። እንግዲህ የተወሰነው አሁን እየነገርኳችሁ ያለው ጥንቃቄና ሚስጥራዊነቱ የእነዚህ ሁሉ መሳሪያዎች ቁልፍ ገጽታ ሳይታ
ሳይታወቅ መስራት ነው። እንግዲህ ሞሳድ እነዚህ መሳሪያዎች በቀጥታ ከመጠቀም ይልቅ በረቀቀ መንገድ በመከተል የኢላማውን የደህንነት መረብ ውስጥ ዘልቆ እንዲገባ ያደርጋል። መሳሪያዎቹ በአብዛኛው በራሱ በእስራኤላውያን የተሰሩ ወይም ደግሞ በሀገሪቱ ቴክኖሎጂ ባለሙያዎች የተሻሻሉ ናቸው። ሞሳድ ቴክኖሎጂን ከሰው ልጆች ብልሃት ጋር በማጣመር በዓለም ላይ እጅግ አደገኛ ተብሎ የሚታሰቡ ኢላማዎችን ሳይቀር ለመቆጣጠር በቅቷል። የዚህ ድርጅት የቴክኖሎጂ አቅም በዓለም ዙሪያ ለሚደረጉ የደህንነት ዘመቻዎች ትልቅ ምሰሶ ነው ልንለው እንችላለን። እንግዲህ አሁንም ጉዟችንን እንደቀጠልን ነው። የተወሰነ ነገር ይቀረናል። በጣም አስገራሚ ነገሮችን ስለ ሞሳድ እነግራችኋለሁ ማለት ነው። ነው እዚህ አካባቢ ያሉትን ቦታዎች እያስጎበኛችሁ የሚገኘው ማለት ነው። በስተግራም በስተቀኝ የሚያማምሩ ቦታዎች እያየን ስለ ሞሳድ የተወሰነውን ነገር እየነገርኳችሁ እየገለጽኩላችሁ ነበር እስካሁን ማለት ነው። እንግዲህ ሞሳድ በቴክኖሎጂ የታጠቀውን ትጥቅ እንግዲህ የተወሰነውን ነገር እየነገርኳችሁ እገኛለሁ። በዘመናዊ የደህንነት ዓለም ውስጥ ሞሳድ የማይቻለውን ነገር በመፈጸም የሚታወቅ ድርጅት ነው። የዚህ ድርጅት ጥንካሬ በቴክኖሎጂ ብቻ ሳይሆን በእስራኤል ሀገር አቅምና በራሱ ሰው ኃይል ልዩነት ውስጥ የሚገኝ ነው። ከምርጥ የሳይንስ የቴክኖሎጂና የስነ ልቦና ባለሙያዎች የሚመለመል የሰው ኃይል አለው። እያንዳንዱ ወኪል እንደ ሁኔታው የማሰብ የባህል ቅይጥ የመፍጠርና በባዕድ አካባቢ ውስጥ ለአመታት የመቆየት ጥበብ አለው። ይህ ከቴክኖሎጂ በላይ ድርጅቱን በግንባር ቀደምትነት የሚያስቀምጠው ዋናው መለያው ነው። በውጭ ሀገር የሚኖሩ እስራኤላውያን ወይም ደግሞ አይሁድ ማህበረሰብ አባላት ለድርጅቱ የሚያደርጉት ድጋፍ እጅግ ወሳኝ ነው። እነዚህ ግለሰቦች መረጃዎችን በመሰብሰብ የመኖሪያ ቤቶችን በማመቻቸትና ለኦፕሬሽኑ ምቹ ሁኔታን በመፍጠር የድርጅቱ የማይተካ ሚና አላቸው ማለት ነው። ድርጅቱ ባሳለፋቸው 10 ዓመታት በሺዎች የሚቆጠሩ ኦፕሬሽኖችን በማከናወን የተገኘው ተግባራዊ ልምድ እጅግ አደገኛ በሆነ ቀጠናዎች ውስጥ እንዴት መኖርና መምታት እንደሚቻል ትልቅ ትምህርት ሰጥቷቸዋል። የሀገርን ሕልውና በመጠበቅ ረገድ ያለው የሞራል ቁርጠኝነት ለወኪሎቹ ድካም የሌለው ጉልበት ይሰጣቸዋል ማለት ነው። እንግዲህ የነገርኳቸው ሞሳድ ስለሚሰሩ ሰዎች የሳይበር ጥበብን ከአካላዊ መረጃ ጋር የሚያዋዱበት መንገድ ተወዳዳሪ የለውም። የተራቀቁ የኮምፒውተር ፕሮግራሞችና የሳተላይት መከታተያ መሳሪያዎችን በሰው ኃይል የሚገኘው መረጃ በማረጋገጥና በማመዛዘን ረገድ የላቀ ሚና ይጫወታሉ። ሞሳድ ከፖለቲካ ቢሮክራሲ ውጪ በከፍተኛ አመራር ደረጃ ፈጣን ውሳኔዎችን የመወሰን አቅም አለው። ይህ ፈጣንና በድንገተኛ ሁኔታዎች ውስጥ ወሳኝ እርምጃዎችን ለመውሰድ የሚያስችል ጥልቅ መዋቅር ጥንካሬ አለው ማለት ነው። እንግዲህ ከሁሉም በላይ የሞሳድ ምርጥ ጥንካሬ የማይታወቅ ተደራሽ ነው። ጠላት በራሱ ግዛት ውስጥ ሆኖ እንኳን ደህና ነኝ ብሎ በሚያስብበት ቅጽበት ድርጅቱ የመምታት አቅም አለው። ይህ ስነ ልቦናዊ ተጽዕኖ የሞሳድ ስም በዓለም ዙሪያ እንዲፈሩ ያደርጋቸዋል ማለት ነው። ይህ ድርጅት የአንድን ሀገር ደህንነት ለማስጠበቅ የሚያስፈልገውን ሁሉን አቀፍ ጥንካሬ ማለትም አይምሮ፣ ቴክኖሎጂና ጥልቅ ፍቅርን በአንድ ላይ በመገንባት እስከ ዛሬ ድረስ በዓለም የስለላ ታሪክ ውስጥ አቻ የማይገኝለት ሆኖ ቀጥሎ ይገኛል ማለት ነው። እንግዲህ እስካሁን የሞሳድን አስገራሚ ሁኔታዎች እየነገርኳችሁ እያብራራላችሁ መጥቻለሁ። አሁንም እንግዲህ እንደቀጠልን እንገኛለን። የሞሳድ ስኬት በአንድ ሀገር ድንበር ብቻ የተገደበ አይደለም። ድርጅቱ ዓለም አቀፍ የደህንነት አውታር መረቦች በመዘርጋት ከሀያላን ሀገር የስለላ ተቋማት ጋር በመቀናጀት እና በየቦታው ካሉ ግለሰቦች ድጋፍ በማግኘት እውቅና ያተረፈ ተቋም ነው። እንግዲህ ሞሳድ ከአሜሪካ ሲአይኤ፣ ከብሪታንያው እና ከሌሎች የኔቶ አካላት ጋር የስለላ ድርጅቶች ጋር የቅርብ ግንኙነት አለው። ይህ ትብብር መረጃዎችን በቅጽበት መለዋወጥ፣ የጋራ ሳይበር ጥቃቶችን ማቀድና የሽብርተኝነትን አደጋ በጋራ መከላከልን ያካተተ ነው። በተለይ በኢራን የኒውክሌር መረጃ ላይ እነዚህ አጋራት የላቀ ሚና ተጫውተዋል ማለት ነው። እንግዲህ ከሞሳድ ጋር እነዚህ በየሀገሪቱ የሚኖሩ የአይሁድ ማህበረሰብ አባላት ወይም ለድርጅቱ ርዕዮተ ዓለም አጋዥ የሆኑ ግለሰቦች ናቸው። እነኚህ ሰዎች እንደ ሰላይ ሳይሆን እንደ ሎጂስቲክ ድጋፍ ሰጪ ሆነው ያገለግላሉ። መኪና በማከራየት፣ ደህንነት የተጠበቀ መኖሪያ በማዘጋጀት ወይም ደግሞ የሕክምና
እርዳታ በመስጠት ለሞሳድ ወኪሎች ትልቅ ዋስትና ይሆናሉ። በቅርብ ዓመታት ውስጥ ሞሳድ በመካከለኛው ምስራቅ ከሚገኙ አንዳንድ ሀገራት ጋር በጸጥታ ስምምነቶች ላይ የተመሰረተ ትብብር መጀመሩ ይታወቃል። የጋራ የክልል ደህንነት ስጋቶችን ለመቋቋም የቴክኖሎጂ ሽግግሮችን ለማድረግና ድንበር ዘለል የወንጀል መረቦችን ለመቆጣጠር እነዚህ ሀገራት ከእስራኤል ጋር በሚስጥር ይሰራሉ ማለት ነው። ሞሳድ ከግል የቴክኖሎጂ ኩባንያዎች ጋር የኮንትራት ውል በመፈራረም የላቀ የሳይበር መሳሪያዎችን ይገዛል ወይም አብሮ ያመርታል። እነዚህ ኩባንያዎች ለድርጅቱ የሳይበር ዘልቁ መግቢያ መፍትሄዎች በማዘጋጀት ትልቅ ሚና ይጫወታሉ። ትብብሩ ለምን ወሳኝ ሆነ ብለን ብንጠይቅ ምንም እንኳን ሞሳድ በራሱ አቅም የሚተማመን ቢሆንም ከአጋሮች ጋር የሚደረገው የመረጃ ልውውጥ ግን የድርጅቱን የጥናት ክልል ያሰፋዋል። የአንድ አገር ስለላ ተቋም ብቻው ሊያገኘው የሚችለው መረጃ በጋራ መረብ አማካኝነት ከሩቅ አገራት ማግኘት ይቻላል። ይህም በዓለም ዙሪያ ለሚከናወኑ ኦፕሬሽኖች ትክክለኛ ቦታና ጊዜ ለመለየት ይረዳዋል ማለት ነው። እንግዲህ የሞሳድ አጋሮች ማለት በይፋ ስምምነት ብቻ የተሳሰሩ አይደሉም። ይልቁንም በጋራ ስጋት፣ በቴክኖሎጂ ልውውጥና በረጅም ጊዜ ወዳጅነት የተገነባ ውስብስብ መረብ ነው። ይህ የትብብር መዋቅር ድርጅቱ በየትኛውም የዓለም ክፍል ያለውን ተግዳሮት በብቃት እንዲጋፈጥ ያስችሏል ማለት ነው። እንግዲህ አሁንም ጉዟችንን እንደቀጠልን እንገኛለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሞሳድ ለኦፕሬሽኖቹ፣ ለቴክኖሎጂ ግዢዎችና ለወኪሎች ክፍያ የሚውለው በጀት ከየት እንደሚመጣና እንዴት እንደሚተዳደር ማወቅ አስገራሚ እውነታዎችን ያሳየናል ማለት ነው። እንግዲህ ስለነሱ የተወሰነ ነገር እነግራቸዋለሁ። የሞሳድ ዋናው የገንዘብ ምንጭ በእስራኤል መንግስት ነው። በየአመቱ በፓርላማ ወይም ደግሞ ክኔሴት በሚጸድቀው ብሔራዊ በጀት ውስጥ ለደህንነት ዘርፎች ከፍተኛ ድርሻ ይመደባል። ይህ በጀት ከሀገሪቱ የግብር ገቢና ከሌሎች የኢኮኖሚ ምንጮች የሚገኝ ሲሆን ለደህንነት ተቋሙ የተከለከለ ወይም ደግሞ ብሎክ አካውንት ተደርጎ ይወሰራል ወይም ደግሞ ብሎክ በጀት ተደርጎ ይወሰራል። የጠቅላይ ሚኒስትሩ ቢሮ ሞሳድ የሚሰጠውን በጀት በቀጥታ ይቆጣጠራል ማለት ነው። እንግዲህ ይህ ድርጅት ከሌሎች የመንግስት መስሪያ ቤቶች ጋር ሳይጋጭ ለሚስጥራዊ ስራዎች አስፈላጊውን ፈንድ በፍጥነት እንዲጠቀም ያስችለዋል ማለት ነው። እንግዲህ እስራኤል በቴክኖሎጂና በደህንነት መሳሪያዎች ምርት በዓለም ቀዳሚ ናት። አንዳንድ የሞሳድ የምርምር ውጤቶች ወይም ደግሞ የሳይበር መፍትሄዎች ለወዳጅ ሀገራት በሚሸጡበት ጊዜ የሚገኘው ትርፍ ለተቋሙ ተጨማሪ የፋይናንስ አቅም ይፈጥርለታል። ምንም እንኳን ይፋ ባይሆንም በዓለም ዙሪያ የሚገኙ ሀብታም የደህንነት ተሟጋቾች ለሞሳድ የሎጂስቲክ ድጋፎች ሊያደርጉ ይችላሉ። ይህ በገንዘብ ብቻ ሳይሆን መረጃ፣ መኖሪያ ቤቶች እና የተለያዩ አገልግሎቶችን በነፃ በማቅረብ የሚገለጽ ድጋፍ ነው ማለት ነው። እንግዲህ ሞሳድ በውጭ ሀገራት በሚያከናውናቸው ኦፕሬሽኖች ወቅት የራሱን የገንዘብ ዝውውር መረቦች ይፈጥራል። እነዚህ መረቦች ለተልዕኮ የሚያስፈልገውን ወጪ ለመሸፈን ብቻ ሳይሆን ለወደፊት ኦፕሬሽኖች በራሱ የገንዘብ ክምችት የመፍጠር አቅም አላቸው ማለት ነው። እንግዲህ የበጀት ግልጽነትና ቁጥጥር ምንም እንኳን የኦፕሬሽኑ ዝርዝሮች ሚስጥር ቢሆኑም የበጀት አጠቃቀሙ ግን በእስራኤል የኦዲቲንግና የፋይናንስ ኮሚቴዎች ጥብቅ ቁጥጥር ይደረግበታል። ይህም የገንዘብ ብክነትን ለመከላከልና የተመደበ በጀት ለታለመበት የደህንነት ዓላማ ብቻ መዋሉን ለማረጋገጥ ነው። ይህ ፋይናንስ ድርጅቱን በዓለም አቀፍ ደረጃ ተወዳዳሪ ሆኖ እንዲቀጥልና የእስራኤልን ከማንኛውም ስጋት ለመከላከል የሚያስፈልገውን ቴክኖሎጂ የሰው ኃይል እንዲገነባ አስችሎታል ማለት ነው። እንግዲህ አሁን ደግሞ ሞሳድ ውስጥ ለመመልመል ወይም ደግሞ ሞሳድ ውስጥ ገብቶ ለመቀጠር ምን ያስፈልጋል የሚለውን እንመለከታለን። የዓለም እጅግ ሚስጥራዊ የሆነ የሞሳድ ተቋም አካል መሆን ብዙዎች ህልም አድርገው የሚመለከቱት የሙያ መስክ ነው። ነገር ግን ይህ ድርጅት በሩን የሚከፍተው ለየትኛውም ሰው ሳይሆን እጅግ ለተመረጡና ልዩ ብቃት ላላቸው ግለሰቦች ብቻ ይሆናል። ዋነኛውና የመጀመሪያው መስፈርት እስራኤላዊ መሆን ነው። እጩዎቹ ከማህበራዊ፣ ወታደራዊና የትምህርት ታሪካቸው በተጨማሪ ከእስራኤል ሀገራዊ ማንነት ጋር ያላቸው ትልቅ ትስስር ይፈተሻል። ሞሳድ በሳይንስ፣ በቴክኖሎጂ፣ በምህንድስና፣ በስነ ልቦና ታሪክ ውስጥ በቋንቋዎች ከፍተኛ የትምህርት ዝግጅት ያላቸውን ይፈልጋል። በተለይ የውጭ ቋንቋዎች
በአፍ መፍታቸው ደረጃ መናገር ለምሳሌ አረበኛ፣ ፈረንሳይኛ ወይም ሌሎች ዓለም አቀፍ ቋንቋዎችን ትልቅ መግቢያ በር ነው ማለት ነው። እንግዲህ አብዛኛዎቹ የሞሳድ ወኪሎች በእስራኤል መከላከያ ሰራዊት ውስጥ በልዩ ክፍሎች በስለላ ወይም በኮማንዶነት ያገለገሉ ናቸው። በውጊያ ሜዳ የተገኘውን የጭንቀት መቋቋም፣ የዲሲፕሊን አጠባበቅና የቡድን ስራ ልምዶች ዋነኛ ማጣሪያው ነው ለመመልመል ማለት ነው። ወደ ሞሳድ የስለላ ውስጥ ለመግባት የሚደረገው ጉዞ በህግ በስነ ልቦናና በከፍተኛ ጥንቃቄ የተሞላ ነው። ድርጅቱ ወኪሎቹን የሚመርጥበት እንደ ተራ ስራ ሳይሆን እንደ አንድ የእድሜ ልክ ተልዕኮ ነው ማለት ነው። እንግዲህ ድርጅቱ ከመቅጠሩ በፊት የሰውን የህይወት ታሪክ፣ የቤተሰብ መነሻ፣ የወደፊት ታማኝነት እስከ አያቱ ድረስ በጥልቀት ይፈትሻል። አንድ ሰው ወደ ሞሳድ ለመግባት የሚያደርገው የመጀመሪያው ህግ ለማንም መናገር የለበትም የሚል ነው። የምልመላ ሂደቱ እየተካሄደ መሆኑን ለቤተሰብ ሆነ ለጓደኛ መናገር የድርጅቱን ህግ መጣስ ነው። ይህ ወዲያውኑ ከሂደቱ ውጪ ያደርጋል ማለት ነው። እንግዲህ እጩዎቹ እጅግ አስቸጋሪ በሆነ የስነ ልቦናና የባህሪ ፈተናዎች ያልፋሉ። እነዚህ ፈተናዎች ግለሰቡ በከፍተኛ ሁኔታ ውስጥ ምን ያህል የተረጋጋ እንደሆነ፣ እውነትን የመናገር አቅምና ለድርጅቱ ትዕዛዝ ያለውን ታዛዥነት ይለካል። የምልመላ ሂደቱ በሚካሄድበት ወቅት ድርጅቱ እጩ በህብረተሰብ ውስጥ ያለውን ተጽዕኖና ባህሪ ይከታተላል። የራሱን ማንነት መደበቅ እና እንደሌላ ሰው መስሎ መኖር የሚችል አቅም ካለው ወደ ቀጣይ ምዕራፍ ይሸጋገራል። አንዴ ከተመረጠ በኋላ እጩ ወደ ሚስጥራዊ የስልጠና ማዕከል ይወሰዳል። እዚህ የክትትል ጥበብን፣ የኮምፒውተር ሰርጎ ገብነት ወይም ደግሞ ሀክን፣ የጦር መሳሪያ አጠቃቀምንና የዲፕሎማሲ ንግግሮችን ይማራል። ሞሳድ ውስጥ መግባት ማለት የራስን የግል ህይወት ለድርጅት ዓላማ ማስገዛት ነው። ወኪሎቹ ህይወታቸውን በሙሉ እንደ አንድ ሚስጥር ይኖራሉ። የድርጅቱ ዋና ህግ የማይታመን መሆን ነው። ይህ ማለት በማህበራዊ ሚዲያ ላይ መታየት፣ የራስን ስኬት ማውራት ወይም ስለ ስራው ፍንጭ መስጠት በጥብቅ የተከለከለ ነው። የሞሳድ የስለላ ህግ በጣም ቀላል ነገር ግን እጅግ ከባድ ነው። ብልህ ሁን፣ ታማኝ ሁን እና ከሁሉም በላይ የማይታመን ሁን። ወደ ተቋሙ ማግባት የምርጫ ጉዳይ ሳይሆን በድርጅቱ በኩል የሚደረግ ነው ማለት ነው። እንግዲህ ድርጅቱ የሚፈልገው በስሜት ሚዛናዊ፣ ሚስጥር ጠባቂ፣ ፈጣን ውሳኔ ሰጪና በብቸኝነት ለረጅም ጊዜ ተልዕኮ የመፈጸም አቅም ያላቸው ሰዎች ናቸው። የውሸት ማወቂያ ፈተናዎችና ጥልቅ የስነ ልቦና ምርመራዎች የምልምል ሂደቱን ዋነኛ ክፍሎች ናቸው። እጩ ምንም አይነት የሚዲያ ታሪክ የሌለው፣ በህብረተሰቡ በቀላል ሊደበቅ የሚችልና ማንነቱ በማንኛውም ጊዜ የመቀየር አቅም ያለው መሆን ይኖርበታል። ግልጽነት፣ የለሽነት የሞሳድ ወኪል ቁልፍ መገለጫ ነው። ድርጅቱ በራሱ ድረገጽ አማካኝነት ለክፍል የስራ መደቦች ማስታወቂያ ያወጣል። ሆኖም አብዛኛው የምልመላ ስራ የሚከናወነው በሚስጥራዊ የክትትል መረቦች አማካኝነት ነው። የሞሳድ አባላት ችሎታ ያላቸውን ግለሰቦች በየመስካቸው ሲመለምሉ ለድርጅቱ ያላቸው አቅም በመገምገም በሚስጥር ይቀርብላቸዋል ማለት ነው። እንግዲህ ወደ ሞሳድ ለመቀላቀል የሚደረገው ጉዞ በጠንካራ ስልጠና፣ በስሜታዊ ጥንካሬና በሀገር ወዳድነት ላይ የተመሰረተ ነው። ይህ ሙያ ደሞዝ ብቻ ሳይሆን ለሀገሩ ህልውና የሚደረግ ከፍተኛ መስዋዕትነት ነው። በሞሳድ ውስጥ መስራት ማለት ህይወትን በሙሉ ለሚስጥራዊ ተልዕኮ ማዋል ማለት ነው። እንግዲህ